Ladies and gentlemen, may I have your attention, please? Welcome to the capital of Ethiopia, Addis Ababa. አዲስ አበባና የልዩ ጥቅም ጉዳይ ከዶክተር ነጋሶ እስከ ዶክተር አብይ። የሀገሪቱ ሕገ መንግስት በ1986 ሲረቀቅ ከ29ኙ የሕገ መንግስት አርቃቂ ኮሚቴ አባላት አንዱ የነበሩት ዶክተር ነጋሶ ጊዳዳ ነበሩ። የአዲስ አበባ ጉዳይ ከልዩ ጥቅምና ከኦሮሚያ አስተዳደር ጋር ተያይዞ በሕገ መንግስቱ የተካተተው በእነሱ ዘመን ነበር። ያኔ ስለ አዲስ አበባ ልዩ ጥቅም የሕገ መንግስት አርቃቂዎች ያስቡ የነበረው ምንድነው? አሁን እስከ ዓመታት በኋላ የምክክሩ ተሳታፊዎች በአዲስ አበባ ጉዳይ ምን ወሰኑ? ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ በዛሬው መሰናዷችን ሁለቱን እናነጻጽራለን። አብራችሁን ቆዩ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። በመጀመሪያ አዲስ አበባ ልዩ ጥቅም ጉዳይ በሕገ መንግስቱ እንዲካተት ካደረጉ ሰዎች መሃል አንዱ የሆኑት ዶክተር ነጋሶ ጊዳዳ ከአዲስ አድማስ ጋዜጣ ጋር በዚህ ሐሳብ ዙሪያ አድርገውት የነበረን ቃለ መጠይቅ በማስታወስ እንጀምር። አዲስ አድማስ አዲስ አበባ ለምን እንዲህ አወዛጋቢ ሆነች ሲል ለጠየቃቸው ሲመልሱ ዶክተር ነጋሶ ማንም ይሁን ማንም ስለ አዲስ አበባ ጉዳይ ሲያነሳ ሕገ መንግስቱ ላይ ያሉትን ድንጋጌዎች ማስተዋል አለበት። ሕገ መንግስቱ ላይ የተደነገጉት እስካልተቀየረ ድረስ አዲስ አበባ በተቀመጠው መሰረት ነው የምትታየው ማለት ነው። በሕገ መንግስቱ የተቀመጠው ደግሞ የባለቤትነት ጉዳይ ሳይሆን አዲስ አበባ በኦሮሚያ እምብርት ወይም መሃል የምትገኝ እንደመሆኗ ኦሮሚያና አዲስ አበባ የሚገናኙበት ብዙ ጉዳይ አለ። የጸጥታ፣ የማህበራዊ፣ የተፈጥሮ ሀብት ጉዳይ መሳሰሉት ማለት ነው። ይህም በተመለከተ ሁለቱ አካላት የአዲስ አበባ አስተዳደርና የኦሮሚያ ክልል ተመካክረው መስራት እንዳለባቸው ተመልክቷል። አዲስ አበባ በኦሮሚያ መሃል የምትገኝ እንደመሆኗም የኦሮሚያ ልዩ ጥቅም ይጠበቅለታል ብለን ነው በወቅቱ በሕገ መንግስቱ ያስቀመጥ ነው። አሁን በኦሮሞች በኩል ይሄ ድንጋጌ አይሆንም፣ ባለቤትነታችን ይረጋገጥልን ካሉ የለም የሁላችንም የኢትዮጵያውያን ናት፣ አዲስ አበባ የአማራ ነበረች የሚሉም ወገኖች አሉ። እነዚህ ሁለቱ አካሄዶች አሁን በሕገ መንግስቱ የተቀመጠውን የሚጻረሩ ናቸው። ምናልባት በሕገ መንግስቱ የተቀመጠው የአዲስ አበባ ጉዳይ ሊለወጥ ከሆነ እሱ ራሱን የቻለ አካሄድ ነው። ነገር ግን አሁን በሁለቱም ወገኖች የሚነሳው ነገር ከሕገ መንግስቱ ውጪ ነው። የባለቤትነት ጉዳይን የሚያነሱ ከሆነ መጀመሪያ ሕገ መንግስቱ ይሻሻልልን ነው ማለት ያለባቸው። በሌላ በኩል የኦሮሚያ ዋና ከተማ ነች አዲስ አበባ። አዲስ አድማስ ይህም ቢሆን በሕገ መንግስቱ የኦሮሚያ ዋና ከተማ ነች የሚል አልተቀመጠም። እንዴት የኦሮሚያ ዋና ከተማ ነች ማለት ይቻላል? በየትኛው ሕግስ ነው አዲስ አበባ የኦሮሚያ ዋና ከተማነት የተረጋገጠው? ዶክተር ነጋሶ የኦሮሚያ ዋና ከተማ የመሆኗ ጉዳይ ከታሪክ ጋር የተያያዘ ነው። በ1983 ዓ.ም የሀገሪቱን የፖለቲካ ችግሮች ከመፍታትና ከኦሮሞ የፖለቲካ ኃይሎች የሚነሱ ጥያቄዎችን ለመመለስ እኛ ያስቀመጥነው አዲስ አበባ የፌዴራል መንግስቱ መቀመጫ ነች ብለን ነበር። ኦሮሚያ ደግሞ ከታሪክ ከጂኦግራፊያዊ አቀማመጥ አንጻር ነው ዋና ከተማ የሆነችው። ከታሪክ አንጻር አጼ ምኒልክ አዲስ አበባ ላይ ሲከትሙ በአካባቢው ኖሩ የነበሩ ኦሮሞዎች ተፈናቅለዋል። ወደ ባሌ፣ አርሲ በግድ የሄዱ ኦሮሞዎች አሉ። ይህ ጉዳይ ደግሞ የአብዛኛው የኦሮሞ ፖለቲከኞች የትግል ማጠንጠኛ ነው። አካባቢው የኦሮሞዎች ሀገር ነበር። ከዚያ አኳያና አዲስ አበባ በጂኦግራፊ አቀማመጧም በኦሮሚያ መሃል እምብርት የምትገኝ በመሆኗ ዋና ከተማ ማድረጉ ተመራጭ ሆኗል። በመሰረቱ የፌዴራል መንግስቱም የኦሮሚያ ክልል መስተዳደርም አዲስ አበባን ዋና ከተማቸው ማድረጋቸው ችግር ያለው አይመስለኝም። አዲስ አድማስ በወቅቱ እርሶን ጨምሮ 29 አባላት በነበሩበት የሕገ መንግስት አርቃቂ ኮሚቴ ውስጥ ለመጀመሪያ ጊዜ ይህ አንቀጽ በሕገ መንግስቱ እንዲካተት ሐሳብ የቀረበው በማን በኩል ነው? በዋናነት የልዩ ጥቅምን ሐሳብ ያራምድ የነበረው ማን ነው? ዶክተር ነጋሶ
ያኔ በህገ መንግስቱ አርቃቂ ኮሚሽን ውስጥ እኔና ዳዊት ዮሐንስ ብቻ ነን ከኢህአዴግ የነበር ነው። የህወሓት ተወካይ አልነበረም። ኦነግ ከነጭራሹ በሂደቱም አልነበረም። እና አቶ ክፍሌ ወዳጆና ሌሎች ከሲቪክ ማህበራትና የተለያዩ አካላት የተወከሉ ናቸው በኮሚሽኑ የነበሩት። እኛና አቶ ክፍሌ ስንወያይ በዋናነት የብሔር ብሔረሰቦች መብት የራስን ዕድል በራስ የመወሰን ጉዳይ በጣም የሞቀ ጉዳይ ነበር። እነ ኦነግም ይሄን ሐሳብ ይዘው እንገንጠል የሚል ሐሳብ ሲያራምዱ ስለነበር ያንን ለማለዘብ ነው ሐሳብ የመጣው። ዋና ከተማዋን አዲስ አበባ እናድርግ፣ በአዲስ አበባ ላይ የሚነሳውን የባለቤትነት ጉዳይ ለማለዘብና አዲስ አበባ የሀገሪቱ ዋና ከተማ እንድትሆን ለማድረግ የመጣ ሐሳብ ነው። ሐሳቡ በእኛ መሃል ተነስቶ ውይይት አድርገንበት ነው በአብላጫ ድምፅ ያጸደቅ ነው። ከዚያ በኋላ ወደ ሽግግር የህዝብ ተወካዮች ምክር ቤት ሲቀርብ ህወሓትም ተጨምሮበት ነው እኛ ያዘጋጀነውን ረቂቅ ያጸደቁት። ይህ ምክር ቤት ካጸደቀው በኋላ 545 ሰዎች ከየወረዳዎች ተወክለው ለ6 ሳምንት ተቀምጠን የተረቀቀውንና በሽግግር ምክር ቤቱ የጸደቀው ረቂቅ ላይ ስንወያይ ነበር። ከኦሮሚያ 177፣ ከአማራ 137፣ ከትግራይ 37፣ ከደቡብ 127 ተወካዮች፣ ቀሪዎቹ ከሌሎች አካባቢ የተውጣጡ ነበሩ በዚህ ጉባኤ ውስጥ የተወከሉት። በወቅቱ ከኦሮሚያ ተወካዮች መካከል በውይይቱ ላይ የኦሮሚያ ልዩ ጥቅም ከማለት አዲስ አበባ የኦሮሚያ ነች መባል አለበት የሚሉ ነበሩ። በመጨረሻ ላይ ግን ሁሉም ውይይት ከተደረገ በኋላ አስታራቂ ሐሳብ ሆኖ የተገኘው የልዩ ጥቅም ድንጋጌው ነው። አዲስ አድማስ፣ ፊንፊኔና ሸገር የሚሉ ስያሜዎችስ ምንጫቸው ከየት ነው? ዶክተር ነጋሶ በቀደም አንድ ጽሑፍ ሳነብ ነበር። ሸገርም ፊንፊኔም የኦሮምኛ ቋንቋ አይደለም ይላል። እኔ እስከማውቀው የኛ ወለጋ አካባቢ ሰዎች ወደ አዲስ አበባ ሲመጡ ሸገር ልሄድ ነው ይላሉ። በኦሮሞ ማህበረሰብ ሸገር ማለት አዲስ አበባ ነው። ስለ ፊንፊኔ እኔ ብዙ አላውቅም። የፍልውሃ አካባቢ ስያሜ ነው የሚሉ አሉ። በእውነቱ እኔ በዚህ ላይ ጥናት አላደረግኩም። ሸገር ግን በሰፊ ኦሮሞ ህዝብ የሚታወቅ ስያሜ ነው። ድሬዳዋና አዲስ አበባ እንዴት ራሳቸውን የቻሉ ከተሞች ተደርገው በህገ መንግስቱ ተቀመጡ? ድሬዳዋ ላይ ሶማሌዎችም ኦሮሞዎችም የባለቤትነት ጥያቄ ያነሱበት ነበር። ስለዚህ አስታራቂ ሆኖ የተገኘው በፌዴራል ስር ሆና ራሷን የቻለች ከተማ እንድትሆን የሚለው ሐሳብ ነው። የአዲስ አበባ ጉዳይም የኦሮሞ ባለቤትነት ጥያቄ የሚነሳበት ስለሆነ አስታራቂው በፌዴራል መንግስት ስር እንድትተዳደርና ኦሮሚያ ጥቅሙ እንዲጠበቅለት የሚለው ሐሳብ ነበር። በአዲስ አበባ ከተማ ላይ የሚነሱ ዝግቦች እንዴት መፍትሄ ሊበጅላቸው ይገባል ይላሉ። እኔ እስከሚገባኝ አስተዳደሩ በፌዴራል መንግስት ስር ሊሆን ይችላል። አሁን ባለው መሰረት አስተዳደሩ በፌዴራል መንግስት ስር ቢሆን ማንንም አይጎዳም። ወይም ደግሞ አስተዳደሩ በኦሮሚያ ክልል ስር ሆኖ የፌዴራል መንግስቱ ዋና ከተማም ሊሆን ይችላል። እኔ የማየው ከአስተዳደር ጉዳይ አንጻር ነው። የፌዴራል መንግስቱ አስተዳደር የሚቋቋምበት መሆን ይችላል። በሌላ በኩል በውስጡ የሚኖሩ ዜጎች አሉ። ማንኛውም ዜጋ የመኖር መብት አለው። እንደ ማንኛውም ዜጋ የራሳቸውን ምክር ቤት አቋቁመው ስለ ራሳቸው ጉዳይ የሚወስኑበት፣ ራሳቸውን የሚያስተዳድሩበት ሁኔታ መፍጠር ይችላሉ። አስተዳደሩ በፌዴራል ስርም ሆነ በኦሮሚያ ይህን ማድረግና የከተማዋ ዜጎች የራሳቸውን ምክር ቤት አቋቁመው የመተዳደር መብት ሊኖራቸው ይገባል። አሁን ማን ያስተዳድሩ ወይም ማስተዳደሩ በፌዴራል ወይም በኦሮሚያ ይሁን የሚለው መወሰን አለበት። ይሁን የሚፈጸመው ግን ህገ መንግስቱ ላይ የተደነገጉት ጉዳዮች ከተሻሻሉ ብቻ ነው። አለበለዚያ ህገ መንግስቱ ላይ ሰፈረውን ነው ሙሉ ለሙሉ መተግበር የሚገባው። ህገ መንግስቱ ባልተሻሻለበት ሁኔታ ሌላ ሂደት ውስጥ መግባት አይቻልም። ህገ መንግስቱ የማይሻሻል ከሆነ ደግሞ የልዩ ጥቅም ጉዳይ ተግባራዊ መደረግ አለበት። ዶክተር ነጋሶ ይህን ካሉ ከጥቂት ዓመታት በኋላ የዶክተር አብይ አህመድ አስተዳደር ሀገራዊ ምክክር የሚል ፕሮግራም ያዘጋጃል። በፕሮግራሙ ላይ ሐሳብ ሆነው ለምክክር ከቀረቡ አጀንዳዎች ማለም የአዲስ አበባ ጉዳይ አንዱ ሆኗል። ወደ ፍጻሜው በደረሰው ምክክር ላይ አዲስ አበባ ጉዳይ ከስምምነት ላይ ተደርሶ ለውሳኔ መቀመጡን ዛሬ ሰምተናል። ሀገራዊ ምክክር ጉባኤ በ36ኛ ቀን ውሎው በስምንቱም አጀንዳዎች ዙሪያ የተጠናቀሩ ምክር ሐሳቦች በስራ ቡድን ደረጃ ለተመካካሪዎች ቀርበዋል። ከስምንቱ አጀንዳዎች መሃል አንዱ በሆነው የፌዴራል ከተሞች ጉዳይ 21 ምክር ሐሳቦች የቀረቡ ሲሆን 20 ምክር ሐሳቦች በስራ ቡድን ደረጃ ስምምነት ላይ የተደረሰባቸው መሆናቸውን ሰምተናል። አዲስ አበባ ራሷን በራሷ ታስተዳድር፣ ተጠሪነቷም ለፌዴራል መንግስት ይሁን የሚለው ምክር ሐሳብ ያለ ተጨማሪ አማራጭ ስምምነት ላይ እንደተደረሰበት ሰምተናል። ከተማዋ የኦሮሚያ ክልል መቀመጫ ናት የሚል ህገ መንግስታዊ ድንጋጌ ይካተት በሚል ሲቀርብ የነበረው ምክር ሐሳብ ከከተማዋ ተጠሪነትና ህጋዊ ቁመና በተነጠለና ራሱን በቻለ ምክር ሐሳብ እንዲቀመጥ የተደረገ ሲሆን ሁለት አማራጮች ተይዘዋል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያመላክት ድንጋጌ በህገ መንግስቱ ይካተት በሚሉና ድንጋጌው በህገ መንግስት ውስጥ መካተት የለበትም በሚሉ ተመካካሪዎች መካከል ሰፊ ክርክር ሲካሄድ መቆየቱን መዘገባችን የሚታወስ ሲሆን 120 አባላት ያሉት የጋራ ማረጋገጫ ቡድን ያደራጀው ምክር ሐሳብ ለጉዳዩ ሁለት አማራጭ ምክር ሐሳቦችን አቅርቧል። የመጀመሪያ ምክር ሐሳብ ክልሎች ርዕሰ ከተማቸውን ራሳቸው መምረጥ እንደሚችሉ የሚያስቀምጥ የመርህ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ነው።
ሁለተኛው ምክረ ሐሳብ ደግሞ በሕገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በሕግ ይወሰናሉ የሚል ድንጋጌ እንዲካተት የሚጠይቅ ነው። እነዚህ አማራጭ ምክረ ሐሳቦች በምን አይነት ሁኔታ እልባት እንደሚያገኙ የሚያመላክት አገላለጽ በሰነዱ ላይ አለመካተቱን ምንጮች ነግረውናል። በምክረ ሐሳቦች ዙሪያ በተደረገው ምክክር ጥያቄ ሲያስነሱ የነበሩ የትርጓሜ ጉዳዮች በባለሙያዎች ትንተና እንዲሰጥባቸው በምክረ ሐሳቡ ላይ መካተቱንም የሰማን ሲሆን ተጠሪና አካል እንዲሁም ርዕሰ ከተማና መቀመጫ የሚሉ አገላለጾችን በሚመለከት ግልጽ የቃላት አጠቃቀም በሕግ እንዲደነገግ መጠየቁን ተረድተናል። በሕገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 የተቀመጠውን ኦሮሚያ ክልልና አዲስ አበባን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ክልሉ ያለው ልዩ ጥቅም ይጠበቅለታል የሚለው ድንጋጌ ወጥቶ የጋራ ተጠቃሚነትን በሚያረጋግጥ አዲስ ድንጋጌ እንዲተካ ምክረ ሐሳብ መቅረቡን ሰምተናል። አዲስ አበባ ለፌዴራል መንግስት ከምታበረክት የገቢ አስተዋጽኦ ጋር የሚመጣጠን የበጀት ድጋፍ ማግኘት እንዳለባት የሚያመላክት ምክረ ሐሳብም ቀርቧል። አዲስ አበባ ራሳቸውን የቻለ የፖሊስና የፍርድ ቤት ተቋማት እንዲኖሯት፣ ከተማዋ የአፍሪካ ህብረት መቀመጫና ዲፕሎማቶች መናኸሪያ ከመሆኗ ጋር በተያያዘም የከተማ የፖሊስና የፍትህ ተቋማት ከፌዴራል ተቋማት ጋር በትብብርና በቅንጅት እንዲሰሩ የሚል ምክረ ሐሳብ መቅረቡንም ሰምተናል። ይህ ጉዳይ በከተማዋ ቻርተር እንዲቀመጥ ምክረ ሐሳቡ ጠይቋል። በአዲስ አበባና ሸገር ከተሞች መካከል የተጀመረው የወሰን ማካለል ስራ ተጠናቆ አዲስ አበባ ህጋዊ እውቅና ያለው ወሰን እንዲኖራት የሚጠይቅ ምክረ ሐሳብ መቅረቡን ሰምተናል። በወሰን ማካለል ስራ ውስጥ የፌዴራል መንግስት፣ የኦሮሚያ ክልል መንግስትና የአዲስ አበባ ከተማ አስተዳደር ህጋዊ አካሄዶችን የተከተለ ሚና እንዲኖራቸውም በምክረ ሐሳቡ ተጠይቋል። በከተማዋ ለህዝባዊ ቦታዎች፣ ተቋማት እንዲሁም ቅርሶች የሚሰጡ ስያሜዎች ህብረ ብሔራዊነትንና ሌሎች የማንነት መገለጫዎችን ያማከሉ እንዲሆኑ በምክረ ሐሳብ መቅረቡንም ምንጮች ነግረውናል። የአዲስ አበባ ከተማ የሥራ ቋንቋዎች ደግሞ የፌዴራል መንግስት የሥራ ቋንቋዎች አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ እንዲሆኑ ምክረ ሐሳብ ቀርቧል። የፌዴሬሽን ምክር ቤት አባልነት በብሔር ውክልና የሚገኝ ከመሆኑ ጋር ተያይዞ አዲስ አበባና ድሬዳዋ ከተሞች በምክር ቤቱ ውክልና የሌላቸው ሲሆን ሁለቱ ከተሞች በምክር ቤቱ ውክልና የሚያገኙበት ሁኔታ እንዲመቻች የሚጠይቅ ምክረ ሐሳብ ቀርቧል። በዚህም ጥናት ላይ ተመስርቶና የህግ ማዕቀፍ ተዘጋጅቶለት ሁለቱ ከተማዎች በምክር ቤቱ ውክልና የሚያገኙበት አሰራር እንዲዘረጋ ምክረ ሐሳቡ አቅጣጫ አስቀምጧል። የድሬዳዋ ከተማ ጉዳይ። ድሬዳዋ ራሷን በራሷ የምታስተዳድርና ለከተማው ምክር ቤት ተጠሪ የሆነ አስተዳደር ያላት፣ ተጠሪነቷ ለፌዴራል መንግስት እንዲሆን የሚጠቁም ምክረ ሐሳብ መቅረቡን ሰምተናል። ይህ ጉዳይ በከተማዋ ቻርተር እንዲሰፍር የሚጠይቅ ነጥብ በምክረ ሐሳቡ መቅረቡን የገለጡልን ምንጮች ከተማዋን የሚያዋስኑት ኦሮሚያና ሶማሌ ክልሎች የጋራ ተጠቃሚ እንዲሆኑ የሚያመላክት ድንጋጌም በቻርተሩ እንዲካተት ምክረ ሐሳብ መቅረቡን ነግረውናል። ድሬዳዋ የከተማና የገጠር ነዋሪዎቿን መሰረት ያደረገ አስተዳደር እንደሚኖራትም ተመላክቷል። ድሬዳዋ በህዝብ ተወካዮች ምክር ቤት ተመጣጣኝ ውክልና እንዲኖራት፣ የራሷ የፖሊስና ፍርድ ቤት ተቋማት እንዲኖሯት፣ ለፌዴራል መንግስት በምታበረክተው አስተዋጽኦ ልክ የበጀት ድጋፍ እንዲደረግላት፣ የፌዴራል መንግስት የሥራ ቋንቋዎችን በሥራ ቋንቋነት እንድትጠቀም የሚጠይቁ ምክረ ሐሳቦች መቅረባቸውንም ሰምተናል። 120 አባላት ያሉት የጋራ ማረጋጋጫ ቡድን ያደራጃቸው ምክረ ሐሳቦች ከተመካካሪዎች በተሰጡ አስተያየቶች መሰረት ማስተካከያ ተደርጎባቸው ነሐሴ 14 ቀን 2018 ዓ.ም ለምክክሩ ጠቅላላ ጉባኤ ይቀርባሉ ተብሎ ይጠበቃል። በምክረ ሐሳቦቹ ዙሪያ በጠቅላላ ጉባኤ የሚሳተፉ ተመካካሪዎች አስተያየት የሚሰጡበት ዕድል አለ ወይ በሚል ከዋዜማ ጥያቄ የቀረበላቸው ምንጮች ኮሚሽኑ ምክረ ሐሳቦች ከተነበቡ በኋላ ምክረ ሐሳቦችን የተመለከተ አስተያየት ሳይቀበል በጭብጨባ እንዲጸድቁ የማድረግ ሂደትን ለመከተል መወሰኑን ተናግረዋል።